ምን ልታረግ ነው የመጣው እዚህ ቤት? ሲቀጥል ደግሞ ማክሰን አውልቀው ማንነትህ ይታይ። ሌባም ካሰች በምን አውቃለሁ? ከኔ ምንድን ነው የምፈልገው? ገንዘብ ነው። ካሰች ለምን የተባረረችው ከዚህ ቤት? ስለዚህ ድምጻችንን አጥፍተን ራቅ ብለን ድምነት እህትና ወንድም ስለሆናችሁ ነው አብራችሁ የምትተኙት? አንተ ምንድን ነው የምትፈልገው? በቃ ወጣልህ። ሄለን ካሰች እርጉዝ መሆኗን ታውቂያለሽ አታውቂም? አትንቀጥቀጥ፣ በስነ ስርዓት ትነግረኛለህ። ለምን እንደዚህ ነው ስለአወራሽ ነው እንደዛ ያሬድ ለኛ ምን አለ ስልኩ ላይ አዲስ ነገር አስገድዶኝ ስለሆነ ነው ሁሌ ነው ያደረኩት እንጂ ምንም ሁሌ ያስገድደኝ። የነየው ቤት ብቻ ነው እንደ ያለው አንቺ ሌላ ቤት መግባታችሁም እንዴ? አንድ ነገር እኔ ይው አይደለም ቀበቲ ነው ትችለኝ አውልቄ ጥይታል። አንተን እንዳንተ ሰው ይያል በጣም ምን ነው እናንተ ያልበላችሁ ናከካችሁ ውጣ በቃ ከቤቴ እንዴ። እሷን ፈልጋት ነው እኮ መልስ ፈልጋለሁ። እሱ ለጠየቀ ጥያቄ እኔ መልስ ፈልጋለሁ ካንተ። ከኔ መልስ ፈልጋለሽ? አዎ መልስ ፈልጋለሁ። ምንም ፍላጎት የለኝም። እሺ ትላለሽ፣ እያነሳሽ ትሰጪዋለሽ። አለቀ በቃ። በእናትሽ ከቤቴ ውጪልኝ ትመስላለች። ይሄኮ እስቲ ዝም በል ከሷ ይለቅና በኋላ እንትን ትላለህ ትቀጥላለህ። ይወጣ ተባለሽ ነው ገልሻለሁ። አይንሽን ማጣፋለሽ። አስወጣ ስራታ ውጣ። ዝም በያክሽ እንዳከብች ነው ያገባሻል። አንቺ ከጽዳት ውጪ እኮ ምንም ያገባሽ የለም። በርሌን ያሉት የምትፈልጊውን ያህል ፖሊስ ማስገባት ይችላሉ። አንተ አትንከኝ። አልወጣም። ከዛ እሱን እንዳታቀበት መድኃኒት ምናምን እያደረገ ሲጫት ምናምን እያለኝ ነበር። ምን አይነት ነገር የምታወራው አንተ ባለጌ ነህ እንዴ? ከዛ እያለ አንድ ቀን አብረው ተኝተው ምናምን አየኋቸው እና ባየው ሰዓት በጣም ነው የደነገጥኩት። ልጅሽን ዞር ብለሽ አልጠይቅሻትም? አላወራሻትም? አንተ ስለዚህ እኮ የምታወራ? አዎ ስለ ልጅ ነው እያወራ ያለሁት። ይሄ የሆነ የሜንታል ነገር ነው ይመስላችሁና ጊዜ ካልመስጠት ነው ብለውኝ እኔ ራሱ ብዙ ነገሮችን ገባ አድርጌ ወደ ልጅ ትኩረት እየሰጠሁኝ አስሯት ብዙ ነገር ሲያስደርግ ነበረ። አንተ ስርዓት አድርጌ የሱትራ እየበጠበጥክ ነው ያለው ሰውዬው። እዮብ አሁን በቃ ማለት ደህና አይደለችም። ያለችበት ሁኔታ መድኃኒቱ በጣም ተጽዕኖ ስላሳደረባት ጥሩ ነገር ላይ አይደለችም ያለችው። ማለት ሊገለኝም ይችላል፣ ብዙ ነገር ሊያደርገኝ ይችላል። ግን ቢያንስ እኔ እንዲገለኝ እንኳን ልጄን እንትን ማድረግ ስለመፈለግ ብቻ ነው ይሄን ነገር እየተናገርኩ ያለሁት። ራሴን ትላለች እንደ ድሮ ነው። ፈጣን ልትሆንልኝ አልቻለችም። ሐኪም ቤትም ስወስዳት የሚያዩባት ነገር የለም። ማለት ደግሞ ከሷ ጋርም ሼር አለን፣ እኩል የምንካፈለው ሱቅ አለን። ይተነኩሰኛል፣ ብዙ ነገር እንትን ይለኛል። ሊገለኝም ሊፈልግ ሞክሮ ነበር እና የሷ ታላቅ እህታለች ልክ እንደሚስል እንደዚህ አይነት ሰው አይደለም ለእኔ ቀርና ለሷም ያልተመለሰ ሰው ነው፣ ለገዛ ሚስቱ ማለት ነው። አላስፈለገችም የሚለውን ምክንያት ያላስፈለገችበትን ምክንያት አልነገርካትም። ድንገት ነው ከቤት የሚያባረርካት። በዛ ምክንያት ነው እና እኔ መቀጣት ያለብኝን ነገር እኔን ቀጡኝ፣ ችግር የለውም ግን ልጅቷን ብቻ እንድታድኑልኝ ነው የምፈልገው። ከባድ ነው የልጅን ስቃይ። ትልቅ ልጅ ናት፣ ህፃን እንኳን ብትሆን ቃላት ማውጣት አቅቷት ነው ልትል ትችላለህ። ግን ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘ ዩቲዩብ ቻናላችን ነው። እንግዲህ በባለፈው ቪዲዮ ላይ ለእናንተ ለማሳየት እንደሞከርኩኝ እንዲህ አንድ እህት በጣም ስትበደል የነበረበት ታሪክ እንግዲህ ባለፈው ላይ ተመልክታችኋል። ከዚህ ጀርባ ብዙ ነገሮች ከጀርባዋ ሲደረጉ ነበር የነበረው። ከዛ ውጪም ደግሞ ልጇ ላይ ሲደርስባት የነበረው ብዙ እንግልትና ስቃዮች አሉ። ልጇ የምታውቀውን እውነት እንዳታወጣ ስለሚፈልጉ ኢዮብና ሄለን ተመካክረው እንግዲህ ያደረሱባትን ነገር የምታውቁት ነው። ስለዚህ እዚህ ሰውዬ ላይ ማስረጃ መያዝ ስላለብኝ፣ መረጃው ብቻ ተሰጥቶኝ መረጃው በቂ ስላልሆነ ማስረጃ መያዝ ስላለብኝ ኢዮብ በእርግጠኝነት ዛሬ ሄለን ጋር የሚወስደኝ ይመስለኛል። ምክንያቱም ስለዚህ ጉዳይ እንዳልተማከሩ ስልኩን በገባንበት ሰዓት ላይ ስልኩን ጠልፈን ስልኮቹን ለመከታተል ችለናልና እስካሁን ድረስ ከሄለን ጋር የተላላከው መልእክት ብቻ ነው የተላላከው። ከዛ ውጪ ሊያናግራት እንደሚፈልጋት መልእክት እንደላከላት እንጂ ምንም አይነት በስልክ የተለዋወጡት መረጃ እንደሌለ እናውቃለንና ስለዚህ ዛሬ ግን እንደሚገናኙ ቴክስት እንደላከላት አውቃለሁ። ስለዚህ ቀጥታ ኢዮብን እየተከታተልኩኝ ሄለን ያለችበት ድረስ መሄድ ይሆናል። እንግዲህ ውድ ቤተሰቦቼ እዛ ስደርስ ሄለን ምን ልትለን ትችላለች? ምን ሊፈጠር ይችላል? ያው ካሰችም ደግሞ በእኛ ቁጥጥር ስር ስላለች ከካሰችም ጋር ደግሞ እነዚህን ሰዎች ማፋጠጥ እፈልጋለሁ። ከዛ በኋላ ምንድነው እየተፈጠረ ያለው ምንድነው የሚሆነው የሚለው እንግዲህ ከእናንተ ከውድ ቤተሰቦቼ ጋር አብረን የምንመለከት ይሆናል። እንግዲህ እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ
እንድታግዙኝ፣ እንድትደግፉኝ፣ እንድታበረታቱኝ እፈልጋለሁ። ቪዲዮውን ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። እንግዲህ ውድ ቤተሰቦቼ አሁን በቀጥታ ኢዮብን እየጠበኩት ነው ያለው። ኢዮብ ወጥቶ ኢዮብ ወዴት ይዞ ሊሄድ ይችላል የሚለው እንግዲህ በእርግጥ ለሄለን ቴክስት እንደላከላትና ወደ ሄለን እንደሚሄድ እናውቃለን። ስለዚህ ሄለን የት ነው የምትኖረው፣ የት ነው ያለችው የሚለው ነገር ከእናንተ ከውድ ቤተሰቦቼ ጋር አብረን የምናየው ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው ኢዮብ ወጥቶ ከቤቱ እየተንቀሳቀሰ ነው ያለው። እኛም በድብቅ ካሜራችን ይዘን ኋላ እየተከተል ነው ያለው። ዛሬ በእርግጠኝነት የምንፈልግበት ቦታ ላይ አደርሰናል። እንደነገርኳችሁ ደግሞ ኢዮብ ያው ከሄለን ጋር መልእክት መላላካቸውን እኛ ትረስ አድርገን ማግኘት ችለናል። አሁን በእርግጠኝነት እየሄደ ያለው ወደ ሄለን ጋር ነው። ስለዚህ ድምጻችንን አጥፍተን ራቅ ብለን ሰላም ነው። ምን ልታረግ ነው የመጣው እዚህ ቤት? ምን ልታረግ ነው የመጣው እዚህ ቤት? አንተ ስበብ ትሆናለህ። እዚህ ቤት ምን ልታረግ ነው የመጣው? ቁጭ በይ አንቺ። ቁጭ በይ ተረጋጊ ነው። ቁጭ በይ ስበብ ትሆናለህ። አልፎ ተቀመጥ። ምን አገባችሁ? ምን አገባችሁ እንዴ? ቤቱ የኔ መሰለኝ። ማውቃ ይገባል። ታውቂኛለሽ ወይ? እኔን የሚያናገራችሁ በስነ ስርዓት ያዥና ቁጭ ብለሽ የምትጠይቅሽን ጥያቄ መልሽልኝ። አልፈልግም። ተረጋጊ። ስበብ ትሆናለህ። ካሜራው ከጠፋ ችግር ነው የሚፈጠርብህ። አርፈ ተቀመጥ። ተረጋጋ ነው። ቁጭ በል። እሺ እየቀረጻችሁ ነው። አርፈ ተቀመጥ። ዝም ብለሽ ተቀመጥ። እሺ ተረጋጉ። መጀመሪያ የምንፈልጋቸው ጥያቄዎች አሉ። እናንተ መጠየቅ አርፋችሁ ተረጋግታችሁ ቁጭ በል። የሚጠይቃችሁን ጥያቄ አንድ ባንድ መልሱለት። ሁለታችሁም ትጠየቁበታላችሁ። ቤቴን በእግራችሁ ማለት ነው። አዎ መጠየቅ ባለብን ልክ እንጠይቃለን። አሁን ይኸውልህ ምን ልታረግ እዚህ ቤት እንደመጣ እንድነግርህ ይፈልጋል። ሰውዬ ያመሃል እንዴ? ቤት እኮ የኔ ነው። ምን አገባህ አንተ? ምን ለማስፈልግ? ሄለን ይኸውልሽ ተረጋጊ። አንተ ነህ እንደው መመለስ ያለብህ። ተረጋጊ ሄለን ይኸውልሽ። አንተ ቤቴን ገልብጠህ የገባው አንተ ነህ። አንቺ ሲጀምር ማለት ነው በጣም አሳፋሪ ሰው ነሽ። አዎ አውቄያታለሁ። በደንብ ስለእናንተ አጣርቼ እንደመጣሁ ታውቃለህ። ምን አይነት መረጃ የሚስቴት ምን ትላለህ? ሚስቴ በላት እንጂ ኦልሬዲ ሁሉ ነገርን ከሷ ጋር ነው የምታደርገው። ምን አገባክ? ቢመጣ የእህትሽ ባል ስለሆነ ነው ከሱ ጋር የምትማግጭው። የታየክ እህትሽ ስለሆነች መማገጤን የታየክ። ሄለን ይኸውልሽ ስላንቺ በቂ ማስረጃ አለኝ። ይኸውልሽ ማለት ለኔ ወንድሜ ማለት ይኸውልሽ እኔ ብዙ ማስረጃ አለኝ ስላንቺ። ታው እንጂ ብዙ ነገር አውቃለሁ ስላንቺ። አሁን ይኸውልሽ ምን ስትሰሩ እንደነበረና ምን እያቀዳችሁ እንደነበረ ግን ማወቅ ፈልጋለሁ። ምን አገባክ? አንቺ የእህትሽን ልጅ በማሳበድ እንትን ውስጥ አንቺ ምን እንደሚናሽ ማሳበድ ምንድን ነው የምትለው? ምን ነበር ስትሰጧት የነበረው መድኃኒት? ማንን ስለማን እያወራሁ እንደሆነ ታውቂያለሽ? የማሳበድ እኮ እስኪ ነው እናንተ ስትማግጡ ስላያችኋት መድኃኒት ስለምትሰጧት ልጅ ነው እያወራሁ ያለው። እስኪ ምንድን ነው የምትለኝ? አሁን እኮ ምንም ግረው የገባ ነገር የምታወራው ምንድን ነው የምታወራው? ምንድን ነው የምትዘባርቀው? አንተ ምን ልታደርግ እዚህ ቤት መጣ? የባለቤቴ ልጠይቃት እና ታዲያ እኔ እናንተ መወሻሸቱ አያዋጣንም። እኔ እናንተ መወሻሸቱ አያዋጣንም። ምክንያቱም እየሰራ ያለው ነገር ማለት ነው በህግ የሚያስጠይቅ ነገር ነው። አሁን እያንዳንዱ እያወራ ያለው ነገር ማለት ነው ለእኔ ፍንጭ እየሰጠኝ ነው። መውጣት ከማትፈልገው ነገር ውስጥ እየገባ ነው። ጥሩ አይደለም። ምንድነው መውጣት የማልችለው ነገር ውስጥ እየገባ ያለሁት? ምንድነው እየሰራ የነበረው? እስኪ ንገረኝ።
አንተ የሆነ እኔ እኮ ወንድ ልጅ እኮ ምን አስብ እንደዚህ አይነት ነገር የምታወራው ምን አስብ? እኔ እኮ ትዳር እኮ አለኝ ትዳር እኮ አለኝ የተከበረ ትዳር ስላለ ነዋ እንትን ስታደርግ የነበረው። ቆይ እስኪ ከባለቤቴ እህት ቤት መምጣት አልችል? እስኪ ቆይ እሺ ሄለን ስለ አንቺና ስለ እሱ ግንኙነት እስኪ ንገሪኝ። ስለ እሱና ስለ እኔ ለአንተ አይደለም ማውራት ያለብኝ። ሲቀጥል ደግሞ አይመለከትም። ምን አገባህ አንተ? ማነህ አንተ? እንደውም አስጠይቅሃለሁ፣ አስቀጣሃለሁ። ምን ብለሽ ቤትን ገልብጠህ በመግባት ነው ለጋርድ ገባህ። ሲጀምር ማለት ነው አሁን ከፈለኩኝ ማርታን ደውዬ እጠራታለሁ። ምን ሊያደርግ እሱ እዚህ ቤት እንደመጣ ራሱ ትናገራለች። እንዴ ዛሬ ብቻ አይደለም እኮ ነው ቤት ቢመጣው በተደጋጋሚ ይመጣል። አዎ ስለዚህ እዛ ወንድሙ ቤት እንደሚሄድ እሱ ምን ቤት ይመጣል? ታዲያ እዚያኛው ቤት ስላልተመቻችሁ ነው አሁን ደግሞ አንቺ ቤት እንዲመጣ አደረግሽው? ለምን ነው የማይመቸት? ለማማገጥ እንጂ ባይና አይታ ምንድነው የምትቀባጠረው? ያየሁትን ነገር ስለማወራው ነገር በደንብ ታውቂያለሽ። ያንቺና የሱ ግንኙነት ጤናማ አይደለም። በቃ እሷን ተዋት፣ አውራኝ እኔን። እሺ አውራኝ እስኪ ንገረኝ። እሺ በባለፈው ቤት ድረስ መጥተህ እዮብ እኔ እንዳንተ አይነት ቆሻሻ ሰው አላየሁም። በአንዴ ሶስት ሴቶች ጋር ነው አይደል በአንዴ ግንኙነት ያለ። ቆይ እስኪ ብቻ ለምን ይሄን ነገር ራሱ ሄለን ተወቅ አላውቅም። ፈልገህ ነው የምትከታተለኝ አይደል? ብቻ ለምን አመጣም አንተ? አንተ ሰው የምትቀባጠር ነበር። እኔ ፈለከው ብቻ ለምን አመጣም ነው? የሱና የኔና የሱ እህትና ወንድምነት እህትና ወንድም ስለሆናችሁ ነው አብራችሁ የምትተኙት? የታየክ እኔ ልጅ በደንብ ማስረጃ እንዳለኝ ያውቃል እሱ በደንብ። አንቺ ምናልባት ዛሬ ነው ያየሽኝ፣ ምንም ላታቂ ትችያለሽ። ግን እስቲል አሁን እየተቆጫሽና እየተናደድሽ ያለሽው ግን የደበቅሽው ነገር ስላለ። እስኪ አንዴ ስማኝ፣ አንድ ነገር ልንገርህ። እኔ እዮብ አይደለሁም ቀበቶኝ ነው ትችለኝ አውልቄ ጥዬታለሁ። አንተን እንዳንተ ሰው ይዤ አልመጣም፣ እንዳንተ ሰው ይዤ አልመጣም። እዮብ ምን አሳያለሁ፣ ጠብቀኝ። ይሁን ታሳየኛል። ሲጀምር ከአንተ ከኔ ጋር የማውራትም ቆሞ የመነጋገርም ብቃትም ድፍረትም የለም። በጣም ከኋላ ልክ እየተከታተልክ ምን ፈልገህ ነው? የምፈልገው የምታውቃለህ፣ እየሰራ ያለውን ወንጀል ማጋለጥ ብፈልገው ከሆነ አንተ ለገዛ ልጅ የማትመለስ ቆሻሻ ሰው ነው። ልንገርህ፣ ሰው ሲገድል ነው ያየኸው? ስርዓት አድርግ። አሁንም ስርዓት። ሰው ሲገድል ላይሆን ይችላል፣ ግን ከዚህ በላይ አዎ፣ ሰው ሲገድል ማለት እችላለሁ። አንቺ ራስሽ ማለት ነው እህትሽን የገደልሽ ሰው ነሽ። እሷ እንዳትናገራት እንደዛ ምን አገባ? ለሷ ደግሞ ለሷም ደግሞ ተንተልተለ እንዳትናገራት። በቃ አንተ ተረጋጋና ቁጭ በል። ስርዓት ነው ያዝኩት። ስርዓት ወንድ ልጅ እንደዚህ እንዳትለኝ። ተረጋጋና ቁጭ በል። ስርዓት አድርግ። ይኸውልህ እዮብ ይኸውልህ አንተ ይኸውልህ እያስጠነቀቅን ነው እዮብ ይኸውልህ እያስጠነቀቅን ነው ያለው። ቁጭ በል ተረጋጋና ቁጭ በል። ይኸውልህ እያስጠነቀቅን ነው። እሺ ካሜራውን ካጠፋሁት ግን በዚህ ልክ አይደለም የምናወራው። እዮብ ይኸውልህ እየነገርኩህ ነው። ካሜራውን ካጠፋን በዚህ ልክ አይደለም የምናወራው። ከአንተ ጋር አንተ አጥፋልኝ ካሜራውን አይደል? እዮብ በትንሹም ቢሆን ጥጋብ የበረዳልህ ይመስለኛል። የሚያስፈልግህ ከሆነ ደግሞ በምፈልገው ልክ መቀጠል እንችላለን። ዝም ብሎ እዚህ ጋር በደነፋ ምናምን አይደለም። ቆይ እዮብ የተመታበት ምክንያት ምንድን ነው? እኔ ቤት ስለመጣ ነው ወይስ ምንድን ነው? ሄለን ይኸውልሽ እንድታስመስይ አልፈልግም። የምታውቂው እውነት እንዳለ የምታውቂው ነገር እንዳለ እንድነግሪኝ እፈልጋለሁ። ምንም አውቀው የለማ። የምታውቂው ነገር የለም። እዮብ የእህቴ ባል ነው፣ አለቀ። ከአንቺ ጋር ምንም ግንኙነት የለውም። ከአንቺ ጋር ምንም ግንኙነት የለውም። ወይ እህትና ወንድም ግንኙነት አለ? ቆይ እስኪ አንተ እስኪ እናውራ። እስኪ ወንድ ልጅ ነህ አይደለ? ወንድ ልጅ ነህ አይደል? እስኪ እናውራ፣ አዋራኝ ነኝ። እሺ ምንድን ነው ሚስት አለህ? ሚስት አለህ አይደል? የለኝም። እስኪ ቢኖርህም ባይኖርህም የሚስትህን እህት እንዴት ነው አንተ እስኪ እንዳንተ ሰበው እዮብ ይኸውልህ ይሄን ነገር ባታረገው ኖሮ ማለት ነው ተረጋግተህ እኔን ለማስረዳት ትሞክር ነበር። ግን ይኸውልህ አሁንም የተረጋጋው የሚገባህን ዋጋ ስለተሰጠ ነው እንጂ መጀመሪያ ስታወራበት የነበረው ልክ ይሄ አይደለም። እዚህ ቤትም ደግሞ ማለት ነው ለምን እንደመጣህ አውቃለሁ። ስከተልህ ነበር እኔ ተከታትዬ ነው እዚህ ቤት እስክመጣ ድረስ ስከተልህ ነበር። እኔ ቤት የሚመጣው እኮ በግልጽ ነው እንጂ ተደብቆ አይደለም። ለአንቺም ደግሞ ማለት ነው ለአንቺም ደግሞ ስልክ ደውሎ አንድ ጉዳይ ላይ አማከርሽ እንደሚፈልግ ሲነግርሽ ትረስ አድርገን ሰምተናል። የምታወሩበት ጉዳይ ደግሞ ማለት ነው እኛ እሱን ስላገኘ ነው እና እሱን ስላወራ ነው አንቺን ሊያወራሽ የፈለገው። በዚህ መሀል ላይ እኛ እሱን ካገኘ ነው በኋላ ለአንቺ ምንም አይነት መረጃ አልሰጠሽም። ምንም ነገር እንዳላወራሽ እርግጠኛ ነኝ። ምክንያቱም የኔ ሰዎች እናንተን ሲከታተሉ ነበር የነበሩት። እሷ እኮ የሚስቴ እህት ነች እኮ። እንዴት ነው ማናወራው? እንዴት ነው ልናወራ ማንችለው? ንገረኝ እስኪ እንዴት ነው ማናወራው? ማታወሩት ስልክን ስጠኝ። የት ነው ያለው? ይሄ ነው ያንተ ስልክ አይደል?
ክፈተው። ልጄ ፓተሩን ቀይሯለች። በእርግጠኝነት እርስ በርስ የተላላካችሁትን ብዙ ነገር እንደማገኝ ታውቃለህ። ሚስቱ አታዩም እንዴ? አንተ ቆይ እስኪ ምንድን ነው የምታስበው? አንተ ቆይ እንዴት ታስበው? ቤተሰብ ናችሁ። እኔ ግን ከበቂ በላይ እኔ እንደ ወንድ ልጅ አሁን አንተ ወንድ ልጅ ነህ። ይኸውልህ ስማኝ፣ ከበቂ በላይ ማስረጃ ይዤ እንደመጣሁ ታውቃለህ። አንተን ስከታተልህ ነበር። የልጅህንም የጤና ሁኔታ ለማጣራት ሞክሬያለሁ። ሆስፒታል ድረስ ሄጃለሁ። ምን እንዳጋጠማት ምናምን፣ ተደጋጋሚ እንቅልፍ ኪኒን እንደምትሰጣት፣ አዎ ላርጋቲን እንደምትወስድ በደንብ ተነግሮኛል። ግን አንተ ግን ቤተሰብ አለህ? የምር ቤተሰብ አለህ? እንዴት? ለምን እንደጠይቀኝ? ጨክነን የምታወራው አንተ እያደረግህ ያለውን ነገር አሳፋሪ ድርጊት እኮ ነው እየነገርኩህ ያለሁት። ቤተሰብ የለውም እሱ። ቤተሰብ ቢኖርማ የሰው ህይወት አትበጠብጥም። ምክንያቱም በእኛ ላይፍ በጣም ትቀናለህ ማለት ነው። በማ በእኔም በሱ በእህቴ ተዋደን እህትሽ በጣም ንጹህ ሰው ነች። በጣም የምታሳዝን ሰው ነች። እኔ አንድም ነፃ ማውጣት የምፈልገው ማለት ነው እህትሽንና እዛ ቤት ውስጥ እየተሰቃየች ያለች ህፃን ልጅ ነው ነፃ ማውጣት የምፈልገው። ልጅ እኮ ነች። ማማ ደግሞ ታመመች። ልጅ ነች። ዝም በይ። ያሳመማችኋት እራሳችሁ ናችሁ። ሆን ብላችሁ እናንተ ስትማግጡ ስላየቻችሁ ይህን ነገር እንዳታወራ ለእናቷ ብላችሁ ነው አውቃችሁ ያደነዘዛችሁ ቁጭ ያደረጋችኋት። እንደምቀስ ታውቃለህ ነገሩ። ካሰችን ታውቂያታለሽ አንቺ? ስለ ካሰች ንገሪኝ እስኪ። ደበደብከኝ። ከዛ ደግሞ ስለ ካሰች አንዴ ስለ ካሰች ልጠይቃት አንዴ። ካሰችን ታውቂያታለሽ አይደል? ካሰች ማለት የቤት ሰራተኛችን ናት፣ የነሱ ማለት ነው። እና ካሰችስ ምንድን ነበር ሚናዋ እዚህ ነገር ውስጥ? እሷ ለመድኃኒት እንደብትሰጥ ምናምን ነገር ነግራኛለች፣ አምናልኛለች። እዮብ እያመጣ የሚሰጣትን መድኃኒት በምግብ እያደረገች ለእንትና ለህፃኗ ልጅ እንደምትሰጣት አምናልኛለች። አሁን የምትገኘው እሷን በህግ ጥላ ስር ነው። የሰው ህይወት ምንድን ነው የምትበጠብጠው? ካሰች መድኃኒት ትሰጣት ነበር፣ ምግብ ታበስልላት ነበር። እዮብ ይኸውልህ የምጠይቅህን ብቻ መልስ። ይኸውልህ አሁን ካሰች ቤተሰብ ነች ደግሞ አይደል? ታዲያ ለምንድን ነው ያባረርካት ከቤት? ስላረገዘች ነው ወይ ከቤት ያባረርካት? እርጉዝ መሆኗን ታውቃለህ? ቆይ እርጉዝ መሆኗን ታውቃለህ አታውቅም? ምንድን ነው የሚለው? አታውቅም እርጉዝ መሆኗን? አንተ ምንድን ነው የምትፈልገው? በቃ ውጣልህ። ሄለን ካሰች እርጉዝ መሆኗን ታውቂያለሽ አታውቂም? አላውቅም፣ ግን እንዴት ሆነ ደግሞ እሷና እሱን ለማገናኘት ነው። አይሳካልህም። ታውቂያለሽ ማለት ነው ስለዚህ ጉዳይ? ምንም አላውቅም። ታውቂያለሽ ስለምታውቂ በእናትህ ውጣልህ ነው። ምንድን ነው የምንረዳደው? ካሰች የቤቴ ሰራተኛም ሳትሆን በቃ ቤተሰብ ነች። ዝም ብሎ ከቤት የገባው ግን እሷ ግን መድኃኒት እንደምትሰጣት አምናለች። መድኃኒቱም ደግሞ ከአንተ እንደምትቀበል ነግራኛለች። የሰው ልጅ እኮ ይኸውልህ አሁን ከኛ ጋር የለችም። ከወጣች በኋላ ግን እኛ ለማለት ላይ እሷ ምን ጥቅም ለማግኘት ማለት ነው ልጅህን ታደነዝዛታለች? እስኪ ንገረኝ። አረ በሞደባ አንዶልጫት እኮ ለምንድን ነው ስታደነዝዛት? ያመመኝ ያል ደግሞ ታሳሚል ትፈልግ ምንድን ነው የበሽታውን ምንጭ እኮ አልነገርከኝም። ታውቃለህ አይደል? አንተ የምታውቀው ነገር አለ። ሆን ብለህ ደግሞ እየተከታተልክ መድኃኒት እንደምትሰጣትም አውቃለሁ። ሌላ ምን በሽታ የለባትም። አለኝ እህትም አለኝ። ውጣ ከቤቴ። ሄለን ተረጋጊና አዋሪ። ሴት ልጅ ነሽ ብዬ ነው ያከበርኩሽ። ምን ታመጣለህ? ክብር አይገባሽም፣ ግን እያከበርኩሽ ነው ያለሁት። ሳባውን ውጣልን ከቤታችን። አሁን ተረጋጊ። ምንድን ነው መደበቅ የፈለግሽው? ምን ደበቁኝ? ግልጽ ነው። ቤቴን አየኸው አይደል እንዴ? ከዚህ ውጭ ምን ሌላ ወንጀል እየሰራችሁ እንደነበረ ነው። ስላልከሰስኩ ነው። ፖሊስ ላይ ስላልደወልኩ ስታወራ እራሱ ስርዓት ሊኖር ይገባል። ስነ ስርዓት ላለው በስርዓት ማውራት የምችለው። በጣም ባለጌ ነህ። አሁን ለማንኛውም ትወጣልኛለህ ከቤት ውስጥ። እኔ ማወቅ የምፈልገው ነገር ሳላውቅ አላውጣም። ይኸውልሽ የአንቺና የእሱ ግንኙነት ምንድን ነው? ለምንድን ነው በእህትሽ ላይ እንደዚህ አይነት በደል መፈጸም የፈለግሽ? የእኔና የእሱ ግንኙነት የእህትና የወንድም ነው። እህትሽ ስኬታማ ስለሆነች ትቀኝባታለሽ? በማንም ምቀናው? በገዛ እህትሽ። በእህቱ እንዴት ነው የሚቀናው? ታዲያ ለምንድን ነው ባሏን የምታማግጭባት? መቼ ነው ሳማግጥ ያየኸው? 4 5 1 2 3 አንተ ግን ጤነኛ ነህ? ምንድን ነው 1 2 3 4 5 እንደገና ልገምልህ? ምንድን ነው እየጠራ ያለው? 20 ጊዜም ልደግምልህ እችላለሁ። የሚስቴ እህት ነች። እንደውም ስልኳ አልሰራልኝ ብሎ የመጣሁት መሆኗ ነው ብዬ ደግሜ ስልኳ ስላልሰራልህ? አዎ ቤተሰብ እኮ ነን። በቃ እሺ ከኔ ቤተሰቦች ውጣ በፈጣሪ። ለምን ምንድን ነው የምታመጣው? ያሬድ ለኛው ምን አለ ስልኩ ላይ አዲስ ነገር አለ? ሁሉም ነገር የተላላኩት ቴክስት ምናምን አለ። የተደዋወሉበት በቅርብ ሰዓት የለም አለ። ከዛ ከእነሱን ካናገርናቸው በኋላ የተደዋወሉታል።
እና ካለ መደወላችን ምን አገናኘው? የሰው ስልክ ለምንድን ነው ግን? እሺ ቴክስት ለየት ያለ ነገር የለም። ሀያም ጊዜ እንደዋወል ምን ያገናኘዋል ከኛ ህይወት ጋር? ከእናንተ ህይወት ጋርስ ምን ያገናኘዋል? እናንተ ከምትሉት ጋርስ ምን ያገናኘዋል? እስኪ ምን ነው እናንተ ያልበላችሁ ናከካችሁ? ውጣ በቃ ከቤቴ። እንዴ እሷን ፈልጋት ነው? እኔ እኮ ምን ይማለች? ማን እሱን ምን ይማደለችም? ፈልጋት ከሆነ አንተ ምን ይማደለችም ነው የምትለው? አንተ ባስፈለገ ሰዓት ላይ ለስሜት ስትል ከገዛቷ ጋር እንደዚህ እየሆንክ እየማገክ እያለ ቆይ ፍቅር ከያዘም ከሷ ጋርም ከዛች ጋር መቀጠልም ካልፈለክ እኮ በግልጽ መናገር ትችል ነበር። ጉልበተኛ ነህ። እሺ እሷን ታናግረህ ፈልገህ ነው ወይስ ምንድን ነው? ወዴትም አትወጣም፣ ወንጀለኛ እኮ እና ስልክ ለምን ኢየሱስ ክርስቶስ አይበረበርም? ይኸውልሽ ሄለን አንድ ነገር ልንገርሽ። ምናልባት እንጃ ምን አድርጎሽ እንደሆነ አላውቅም። ብዙ ግን ስለሱ የማታውቂው ነገር አለ ብዬ አስባለሁ። በምን ለምን ይኸውልሽ ሄለን አንዴ ታግሰሽ ልትሰሚኝ ትቻለሽ? ምን ትስማክ? ይኸውልህ ካሰች ጋር ሄድክ፣ እኔ ጋር መጣክ፣ እህቴ ጋር መጣክ፣ ካሰች ለ6 ዓመት መጣክ። አይበቃህም? ቆይ አንድ ጥያቄ ልጠይቅሽ ሄለን ተረጋግተሽ አንድ ነገር መልሽልኝ። እዮብ አንዴ ዝም በል። በባለፈው መቶ ከቤት አለቀችው ይደብሻል። በቃ አሰቃየን እኮ ምን አለ? ምን እንደሚፈልግ ምን አለ? ሄለን ይኸውልሽ በላይፋችን ቀንቶ ነው ሄለን። ስለዛ ብትወጣ አንዴ ይኸውልሽ እኔ ሰላሜን ፈልጋለሁ። ውጣ እንደወጣልሽ ትፈልጊያለሽ አይደል? አንዴ ተረጋግተሽ ስሚኝ እሺ። ሲቀጥል ደግሞ ማክሰን አውልቆ ማንነትህ ይታይ። ሌባም ካሰች በምን አውቃለሁ? ከኔ ምንድን ነው የምፈልገው? ገንዘብ ነው። ካሰች ለምን የተባረረችው ከዚህ ቤት? በቃ አልተፈለገችም ይመስለኛል። አስወጣሁት። እኔ ምን አውቃለሁ? አንቺ ለምን እንደወጣሽ ታውቂያለሽ ወይ? ከነሱ ቤት ካሰችን እዮብ ለምን ማባረር እንደፈለገ ታውቂያለሽ ወይ? ቢያንስ ይቺ ልጅ ከ6 ከ7 ዓመት በላይ አብራቸው ነው የኖረችው አይደል? እሷ እኮ ሰርታ አልተወጣ ሰርታ ራሷን ልትቀይር ነው እንጂ ከኔ ቤት እዮብ ዝም በል አንተ ልጅ ዝም በል። ይኸውልሽ ልንገርሽ ሄለን ካሰች ከእዮብ አርግዛለች። የፍቅር ግንኙነት እንደነበራቸውም ታውቂያለሽ ብዬ አስባለሁ። ካሰች ከዛ ቤት እንድትወጣ የተፈለገበት ምክንያት ከእዮብ ስላረገዘች ነው። ምንድነው የሚለው አንተ? ምን ቢላሰብ እማትበል ምን እያለ ነው ያለው? እማ ጠይቂው እሱ እንዴ እህቴን ስትል አልነበር እንዴ አንተ ምንድነው ያልክ ያለው? እዮብ ከካሰች ጋርም የፍቅር ግንኙነት ነበረው ማለት አስገድዷት ይሁን ምናምን አላውቅም፣ ብቻ ግን እሱ ጋር ልስማው። ዝም በል አሁን አንተ። ስላረገዘችበት ነው ከቤት እንድትወጣ የፈለገው እኮ እሱ በእህቴ ላይ ማቅጦ ሰራተኛውን አስረገዘ። ከአንቺ ጋር መማገጡ ሳይታይሽ ለምንድን ነው ካሰች ጋር መማገጡ የሚያናድድሽ? ከኔ ጋር ማግጥ አይማግጥ ስለማወራው ነገር በደንብ ታውቂያለሽ ምን እያወራው እንደሆነ። አንቺ ሲጀምር ማለት ነው ከሱ ጋር የፍቅር ግንኙነት ውስጥ እንደሆንሽ አውቃለሁ። ላይፍ አላት እሷ የራሷ ላይፍ አላት፣ ገና አላገባችም። ተዋት፣ እሷ እንደዛ አትበላት። አንተ እኮ ማለት ነው በሚስት ፊት እህቷን የምታሞካሽ እኮ ሰው እኮ ነው። ሌላም ካለ በላይ ዝም ነው የምልሽ፣ ምክንያቱም ወንጀለኛ ስለሆነ የሚሞካሽ ነገር ካለኝ ያሞካሸኛል። ግን ደግሞ እኔን እሱን አጨምር። ግን አንተን ደግሞ ተካሰች ጋር ያለ ምንድን ነው? ታውቂያለሽ ምን አለ እሷ ሰራች አይደል? ስንጣላም ነበርሽ። እሷ ጸባይ አትንቀጥቀጥ፣ በስነ ስርዓት ትነግረኛለህ። ለምንድን ነው ዘምተኛል? ስላወራሽ ነው እንደዛ የምትይው እኮ። መልስ ፈልጋለሁ። እሱ ለጠየቀ ጥያቄ እኔ መልስ ፈልጋለሁ ካንተ። ከኔ መልስ ፈልጋለሽ? አዎ መልስ ፈልጋለሁ። ለምን እንዳስወጣሃት? አዎ 6-7 ዓመት የተቀመጠች ልጅ ለምንድን ነው የወጣችሁ? ምክንያቱም እንትን ብለኝ አታውቅም። አይውልሽ አንደኛ አንቺ ዋም ስለሆንሽ ልጅቷ ላባራቱን ስልሽ በቃ እሷ ተቀያየረች። የለ ጸባይ ያመጣች ልጅቷ ምን ነው ተቀያየረ? በቃ ስራ ምናምን ትሰራ ነበር። ስራ አትሰራም። ዝም ብላ የምትቀመጥ ሶፋ ላይ ዝም ብላ አልጋ ላይ። እርጉዝ መሆኗን ግን ታውቃለህ? አንተ ልጠይቅህ እንጂ ምንድን ነው የሚለው ትለኛለህ እንዴ? እኔ ምን አውቃለሁ? የምንሽ ነው ለምን ነው ማለት መልስ ፈልጋለሁ። በቂ መልስ እስካላገኘው ነው አለው። አዎ ካንቺ ግባር እኮ ይደብደብ ይሁና። አሁን ደግሞ ስለካሰች እኮ ነው። ካሰች ለምን እንደተባረረች አስረዳት። ስለካሰች እኮ እኔ ላንቺ መናገር አይጠበቅብኝ። አዎ ካሰች ቁጭ ብላ ነው የምትውለው። ግን ደግሞ እርጉዝ ናት ምናምን ያለውን ደግሞ እሱን ደግሞ በቂ እንትን ፈልጋለሁኝ እኔ። ችግር የለውም። ስሚ እንዳፈለሽ ስሚ እመኝ አታበሳጭ። ግን የምርሽ እናደራለሁ። አንተ ናችሁ እያበሳጨችኝ ያላችሁት እኔን ማለት ነው። ቤልሽ እኮ ፈንክሌ መጣው ነው ማያት በለኝ። ሲጀምር የፍቅር ግንኙነት የላችሁም። በእነዚህ ልክ እህትና ወንድም ስለሆናችሁ የምትጠራሩት
እኔ እስኪ ባርፊ አየው እኮ እዩብ ነህ ካቃለሁ ስለልትቀልብኝ የመቁሽ ነው ስለካሰች እውነታውን ልስማው ነው ያልኩህ። እኔን? አዎ አንተን መልስ እፈልጋለሁ። ለምን ከዚህ ቤት እንደሄደች በቂ መልስ እፈልጋለሁ። አመሰግናለሁ። ዝምታ ነው መልስ። እኔ ሲጀምር ይኸውልህ የምፈልገው ማረጋገጫውን ሰጣችሁኛል። አመሰግናለሁ። ምን አይነት ግንኙነት እንዳላችሁ በመሃላችሁ ላይ ማወቅ ችያለሁ እኮ። እሱና ካሰች ግንኙነት አላቸው እያልከኝ ነው? አንቺና እሱ እንዳላችሁ? እኔና እሱ ምንም የለንም፣ ግን ካሰችና እሱ ግንኙነት አላቸው እያልክ ነው? ቆይ አንቺ የሚስቱ እህት ከሆንሽ እማዬ እያለ የሚያወራሽ ለምንድን ነው? ደስ ለምዶበት በቃ አለቀ። ይሄ ነገር በእንትን የሚያደርጋል በእህትሽ ፊት ያደርጓል። በእህትሽ ፊት ይሄ ነገር ያደርጓል። እማ ማለት ምን ጣጣለሁ? ምን ጣጣለሁ ማለት? እኔ እኮ ሴት ልጅ ነኝ፣ እናትም እህትም መሆን የምችል ልጅ ነኝ። እማ ደግሞ ግን እያወራችሁ ያላችሁበት ይኸውልሽ፣ እያወራችሁ ያላችሁበት አወራር እያደረጋችሁ ያላችሁ ድርጊት በመሃላችሁ የሆነ ግንኙነት እንዳለ እንጂ የእህትና ወንድምነት አይደለም። አሁን ስለካሰች ነው የጠየቀው። ስለካሰች አንቺ ይሄን ያህል ለምን ሊያስጨንቅሽ ቻለ? የእህቴ ባል እኮ ነው። በአንቺ ላይም ስለማገጠብሽ አንቺ እንዳደረግሽው የእህቴ ላይፍ ሲበሰቃቀል ቁጭ ብዬ አላይ። ለእህትሽ በጣም ታስቢላታለሽ? ለምን አላስብላት? እውነትሽን ነው? አዎ። ቆይ እስኪ አንተ ለምን አትሆንኛ? እኔ አንተን ከመተው በፊት ለዩባውን እኔ አንድ እንግዳ ማስገባት ፈልጋለሁ። ለምን አትሆኝም ነው? አብሬ ይዤ የመጣሁት አንድ እንግዳ አለ፣ እሱ እንጂ መምጣት ፈልጋለሁ። የሰማኝ ነው። ከዛ ማለት ነው አሁን ስታወራኝ የነበረውን ነገር በሱ ፊት ለፊት እንድታወራኝ እፈልጋለሁ። እንግዳ ያልከው ምን አይነት እንግዳ ነው? እኔ እንግዳ አለኝ፣ እንግዳዬን አስመጣለሁ እኮ። እውነት እንዳልከው ከካሰች እሱ አስረግዟታል። ካሰች ማለት ከካሰች ጋር እሱ ግንኙነት እንዳለውና እንደሌለው የሚያረጋግጥልኝ እንግዳ አስገባለሁ። በዛ ላይ ደግሞ ማለት ነው አንቺም ከሱ ጋር ግንኙነት እንዳለኝ ማረጋገጥ ፈልጋለሁ። ስለኔ ተወና እኔ ስለካሰች ነው ማወቅ የምፈልገው። እንግዳውን አስገባለሁ። በቃላትም እኮ እየመታኝ ያለ። በቃ አንተ ዝም በል። አሁን እንግዳው እስከሚመጣ አንተ ዝም በል። ካሰች ግቢ ከረፍት አሁን በካሰች ፊት ለፊት ያሉትን ነገሮች እንዳለ እንድነግረኝ እፈልጋለሁ። ካሰችን ስታያት ምን ተሰማ? በጣም ደስ አለኝ። ቤተሰብ ኮች ካሰች ዳንሽ አንተ ግን በጣም ጥሩ አስመሳይ ነው። ካሰች እኔ ይኸውልሽ ስትነግሪኝ የነበረው ነገር እዚህ ጋር እንድትደግሚልኝ እፈልጋለሁ። ይሄ ሰውዬ ምን ነበር ሲያደርግ የነበረው? ብዙ ነገር ሲያደርግ የነበረው በሚስቱ ላይ ሲማገጥ ነበረ። ከሱም አልፎ ደግሞ ለልጁ መርዝ እየሰጣት ነበረ፣ መድኃኒት እየሰጣት ነበረ። አዎ እስቲ ዝም በል። ዋሻ እንዴ? እውነቱን ነው የተናገርኩት። ዝም በል። እየሰማናት ነው። አንቺ እኮ እንደ ቤተሰብ ሽኝሽ ሄለን ይሄ ነገር እንደሚያደርግ ታውቂያለሽ? ሲጀምር የትኛው ለልጁ መድኃኒት እንደሚሰጥ ታውቂያለሽ? አመሰግናለሁ። ካሰች እሷ አታውቅም መድኃኒት እንደሚሰጣት? ታውቃለች። የኔ ሁለታስ ነው ለኔ ጦር ያዘጋጅልኝ። አመሰግናለሁ። እኔ አሁን ካንቺ ማወቅ የምፈልገው ፈጣሪ ይከፍለኛል። ከሷ ማወቅ የምትፈልጊው ምንድን ነው? ምንድነው ከሷ ማወቅ የምትፈልጊው? ከሱ ልጅ ጸንሰሻል ወይስ አልጸነሽም? ምን ተከስተ ነው? እርጉዝ ነኝ፣ ማስረጃም አለኝ ከሱ እንደሆነ ማለት ነው። ካገባባችሁ ጀምሮ ስታያቸው ያግዞ መጣው ይሄኮ እስቲ ዝም በል። ከሷ ይለቅና በኋላ አንተ እንትን ትላለህ፣ ትቀጥላለህ። ፈስ ያለበት ዝላ አይችልም ማለት ቀጥይ። አትበይኝ ነው ለምን ነው ማልልክ? ልስማት አልኩህ እኮ እንዴ! ለምን አፋፋን ትለጠለቅ? ሄለን ሲጀምር ይልሽ አሁን እያናደደሽ ያለው ማለት ነው ሌላው ነገር አይደለም። በእህትሽ ላይ መማገጡ ምናምን ሳይሆን ከአንቺ አልፎ ካሰችን ስላስረገዘ ነው እየደበረሽ ያለው አይደል? እየተናደርሽም ያለሽው በዛ ምክንያት ነው። ለእህትሽ አስበሽ አይደለም። ይኸውልሽ ካሰች አሁን እንድትነግሪኝ የምፈልገው ማለት ነው ሲጀመር እኮ እንደዛ አታደርግም ነበር። ለእህቷ ብታስብ ኖሮ እንደዛ ታደርጋለሽ ብዬ ነው ያላሰብኩት። አንቺ ፍቅር ግንኙነት እንዳላችሁ ታውቂያለሽ አይደል? በደምብ ሁለቱ ታውቅ ነበር። ብዙ ነገር ሲያደርጉ እያየሁ ግን ዝም ነበር። ዝም ብር እየሰጡሽ ምንም ብር አልሰጡኝም። ህሊና አለኝ። እዮብ ሌላ አንቺ ምን አደረክልኝ? ከልጅ እኮ ቢሆን ማለሽ ነበር። ከልጅ ምንም ስለማለያን ነበር ከሷ ጋር የምተኘው። ይሄን ያክል አመት ስትቀመጪ አስቀይሜሻለሁ? አንቺ ብቻ ዙር
አንተ ራሱ ይሄን ያክል ስታስመስል አይከብድም? ማስመሰል አይከብድም? ምንም በማታውቅ በገዛ ሚስት ላይ እንደዚህ ማድረግ በጣም ከባድ ነው። እንደዛ ከሆነ አንቺ ከሱ ለምን ጸነሽ? አንድ የቤት ሰራተኛ ሲገባ ፈልጌ አይደለም እኮ አስገድዶ። እስኪ እኔ አትፈሪ። አይኖችሽም ያስታውቃሉ እኮ የብር እንደሆነ ያስታውቃሉ። ይኸውልሽ ይኸውልህ ስነ ስርዓትን ያዝ። እሺ ሴቶች ራሱ ሸኝቼሽ እላፊ ብሰጥሽ እኮ ይላኩሽ እኮ ሚስጥር እንድደብቅልህ ምንም ያደረክልኝ ነገር የለም። ይኸው እስኪ ዝም በልና እሷን እናዳምጣት። ግን እኔ እንዳንተ ህሊናዬን አልሸጥኩም። ህሊና አለኝ። ህሊና ይቁሰኛል። ካሴ ሲጀምር አንቺ ራስሽ በዚህ ልክ እንድትናገር አልፈልግም። በእርግጥ አንቺም ወንጀል ስትሰሪ ነበር፣ የእሱ ተባባሪ ነበር። ወንጀል እንደሰራው እኮ አምኛለሁ። አዎ የእሱ ተባባሪ መሆንሽን አምነሻል። ከእሱ ጋር ተባብረሽ ልጅቷን ስታደነዝዟን ነበር። አንቺም ደግሞ አሁን ነብሰ ጡር ስለሆንሽና የራስሽ ልጅ እየመጣ ስላለ የአንቺ ልጅ ላይ ይሄ በደል ድጋሚ እንዲደርስ ስለማትፈልጊ ነው ይሄን እያደረግሻለሽ። ወንጀለኛ እንደሆንኩኝ እኮ አምኛለሁ፣ ግን በዚሁ ተደፋፍኖ እንዲቀር ስለማልፈልግ ነው። እኔም ሲጀምር እዚህ ድረስ ያመጣሁሽ ያው ከነበርሽበት ታውቂያለሽ ምን አይነት ቦታ ላይ አስቀምጠንሽ እንደነበረ። እዚህም ይዤሽ የመጣሁት በእናየው ፊት እውነታው እንድታረጋግጪልኝ ስለምፈልግ ነው እንጂ እሷም ወንጀለኛ መሆኗን አምናለች። እያየ ነው አይደል? አሁን እኮ እኔን እንደፈለክ ማድረግ ይቻላል። እሷ በገንዘብ ገዝተህ እዮብ ምርመራ ማካሄድ እንችላለን። ከአንተ ማርገዟን እኔ ላረጋግጥልህ እችላለሁ። ቴክኖሎጂ ተራቋል። እዮብ በቃ ማስመሰሉ እንዲበቃ እፈልጋለሁ። እኔ አሁን ማወቅ የምፈልገው ከአንተ እውነታውን ብቻ ነው። እውነታውን ንገረኝ። ህግ ለአንተ የሚያቀልልህን መንገድ ልፈልግልህ። አንተ ባለገንዘብም ባለጋርድም ስለሆንክ እንግዲህ የምችለው ከሆነ እኔ ለእውነት ነው የቆምኩት። እዚህ ጋር የምታያቸው ቲሞች እንዳለ በገንዘብ የሚገዛ ቲም አለ። ለእውነት ነው የመጣው አይደለ? እኔ ተካሰች ሁሉንም መስማት ፈልጋለሁ። በቃ እሱን ተወና እኔ ተካሰች ሁሉንም መስማት ፈልጋለሁ። ተካሰች ምንም መስማት አትፈልጊም? ምንድነው ምን እንኳን መስማት ነገር የለም። እሷን ይኸውልሽ ፈልገሽ ነው አስገድዶሽ ነው ከሱ የጸነሽው? የት እንዳመጣ እኔ ፈልጌ አይደለም አስገድዶኝ ነው የጸነስኩት። ከሱ ጋር ስንት ጊዜ ነው ግንኙነት ያለሽ? ብዙ ጊዜ የነበረን በጣም ነበረ ሲያስቸግረኝ የነበረው አይደለ? መተኛቱን ላስከማልችል ድረስ ማለት ነው። እንደዛ ከሆነ ለእህቴ ለምን እንትን እያስጨነቀኝ ነው ብለሽ አትያት። ስላስፈራራኝ ብዙ ጊዜ አስፈራራኛል። እሱ ብዙ ጊዜ አስፈራራኝ። ሲጀመር ሁለታችሁም ችግር አንቺ ባንዳ ስነ ስርዓትን ይዘህ ቁጭ በል። አርፈህ ቁጭ በል። አሳይሻለሁ፣ እገልሻለሁ። ናውጣ። ምንድን ነው ፈልገው አንተ? ናውጣ። ተረጋጋና እዮብ ይኸውልህ ህይወቴ ተበላሽ ነው። እገልሻለሁ። አይንሽን ማለት አስወጣ ስራ ሄለን ይሄ ውሻ እኔ ላይ ይጫወታል። ሄለማ እንደሆነች አውቃትማ አሳየዋለሁ። አንቺ ላይ መጫወቱ ነው አሁን እያስገረምሻል። አንቺም እኮ በእህትሽ ላይ ተጫወትሽበታል እንዴ? ምን አገባሽ? አዎ በእህቴ ላይ ተጫውቻለሁ። በእህቴ ላይ እንደተጫወትኩ ደግሞ በእኔ ላይ ተጫወተብኝ። ልኩን ነው የማስገባው። ሲጀምር እኮ አንቺ እጅሽን ያገኘሽው። ምን አገባህ አንተ? ምን ያገባህ? እኔ ደስ ብሎኛል እጅሽን ስላገኘሽ፣ ግን ማለት ነው አሁንም ደግሞ ስለ ወንጀልሽ እንድትነግሪኝ እፈልጋለሁ። ምንም ለምንድን ነው የገዛ የእህትሽን ልጅ ያደነዘሻት? መቼ ነው ያደነዘዝኳት? እስከዛሬ ዝም ማለት ነው። እሷ ናት እሷ ይኸውልሽ ምግብ እንደምታበስል በዛ ውስጥም የእንቅልፍ ኪኒን እንደምጨምርበት የተለያዩ መድኃኒቶች እንደምትሰጠው እሷ ምናለች ነግራኛለች። ግን አንቺና እዮብ እንደምታቀርቡላትም ነግራኛለች። በእናትህ ተወኝ በቃ። ታደርጊው ነበር አታደርጊው? እኔ ምንም የለኝም፣ ምንም ማቆም የለም። እሷ ናት የምታበስለን። ለምንድን ነው ለታው ማትናገሪ? ምን አገባሽ? ያገባሻል? ዝም ብለሽ እንዳከብች ነው ያገባሻል? አንቺ ከጽዳት ውጪ እኮ ምንም ያገባሽ የለም። ምን ነው ከኔ እኩል ተቀመጥሻ? አሁን እኮ ማለት ነው ሄለን እየተናደርሽበት ያለ ጉዳይ አንቺ አይመለከትም። ሲጀምር ራስ ወዳድ ነሽ፣ በጣም አስጠሊታ ሰው ነሽ። አስጠሊ በሆል ነኝ እኔ። ይኸውልሽ እውነታውን ሳላወጣ ዛሬ አልወጣም። ያለውን ነገር እንዳለ እንድነግሪኝ እፈልጋለሁ። ከዛም ውጪ ደግሞ ማለት ነው ማርታን ደውዬላታለሁ እንድመጣ እያደረኳት ነው። ለማርታም ደግሞ አይኗን እያየሽ እንደ ካርሻት እንድነግሪያት እራሱ እፈልጋለሁ። እንደዛ ነው የሚሻለው። የሰማሽኝ ነው አይደል? አንቺ ሳለሽ አይደል ቤቷን አምና። እኔ እኮ ቢያንስ እውነታውን አምኜ እዚህ ጋር እየተናገርኩ ነው አይደለ? አንቺ ነሽ እኮ እዚህ ጋር እያወሸሽ አይደል? አንቺስ ቤቷን ክፍት ትታልሽ ሄዳ ልጇን አሳብደሽ የጠበቅሻታለሽ አይደል እንዴ? እናንተም አላችሁ እንዴ? ምን አገባሽ አንቺ ስለኔ ላይ የምታውቂው አይደል? ሲጀምር አንቺ አይደለሽ እንዴ ነገር እንድታረግ ያስገድድሻት? ማ አንቺ እጇን ይዤ መቼም ጎትቼ አንቺና እዮብ ናችሁ ያስገድዳችኋት። ዝም በል አንተ ማታውቀውን እንትራት። እሺ ማላውቀውን ነገር ንገሪኛሽ።
የማላውቀው ምንድን ነው ንገሪኝ። ምን አገባህ አልኩህ እኮ ምን ይመለከታል? ሄለን ስነ ስርዓት ያዥ። ይኸውልሽ በጣም እየታገስኩሽ ነው። በጣም እየታገስኩሽ ነው። ውጣልኝ ከቤቴ አንቺም አንተም። ሲጀምር ማለት ነው ከዚህ ቤት ስንወጣ ይኸውልሽ ከዚህ ቤት እኔ ስወጣ አንቺም አብረሽኝ ነው የምትወጪው። ምክንያቱም ለህግ አሳልፌ ስለምሰጥሽ። አዎ እየሰራሽ የነበረው ነገር ወንጀል ነው። አንድ ባለትዳር ሰውን ማማገጥ ወንጀል ነው። ታውቂያለሽ አይደል? ገልብጠህ ስትገባ ፖሊስ ስላልደወልኩ ነው። የህግ አካላት ውጭ አሉ። ከፈለገ የምትፈልጊያ ነው ያህል ፖሊስ ልጥራልሽ? እንዲገቡ ትፈልጊያለሽ? አሉ ቆመዋል። በር ላይ ነው ያሉት። የምትፈልጊውን ያህል ፖሊስ ማስገባት ይችላሉ። አሁን በእናትህ ሰላም ይፈልጋለሁ። ከባለትዳር ሰው ጋር መሟገጥ ወንጀል እንደሆነ ታውቂያለሽ? አታውቂም? ሰምቼም አይቼም አላውቅም። ወንጀል አይደለም? ወንጀል ነው የሚባል ሰምቼም አይቼም አላውቅም። አንድ ሰው ቤቱ ሚስቱ ካልተስማማችሁ ሌላ ቦታ ሊሄድ ይችላል። ግን ሄለን ደግሞ ሄደች እያልኩ አይደለም። ሲጀምር በዚህ ልክ የተናደርሽ ነው እየተንጨረጨርሽ ያለሽ። ለምንድን ነው ተካድኩኝ እያልሽ ያለሽ? ተካድኩኝ ምን አገባክ? እዮብ ስለካደሽ ስታማግጪ ስለነበረ ስለካደሽ ይመለከታል። እውነታው ስለወጣ ነው የተናደርሽ አይደል? ይመለከታል ወይ? አዎ ይመለከተኛል። በህቴ ላይ ሰራተኛው ስላስረገዘ ነው የተናደድኩት። በህትሽ ላይ? አዎ በጣም አስመሳይ ነሽ። አገባው ይኸውልሽ አንድ ነገር ልንገርሽ። አሁን ስትጠቀሙትበት የነበረው መድኃኒት እንዳለ እንድትነግሪኝ እፈልጋለሁ። ካሰች ያው ስላልተማረችም ብዙ ነገር አታውቅም። ስለማታውቅም ነው ዝም በላ እናንተ ስትቀበላቸው የነበረው። ታው እንጂ ስትጋደምስ የነበረው ቤቷን የከፈተችለት ለምንድን ነው? በከፍት በቤቴ የመጣሽው እንጂ ቤትሽ አልመጣም። እኔ እንኳን አስገድዶኝ ነው። አንቺ አለሽ እንዴ ከገዛ እህትሽ ጋር ከእህትሽ ባል ጋር የተጋደምሽ? ይኸውልሽ እናቴ ቢያስገድድሽ አንዴና ሁለቴ ሊያስገድድሽ ይችላል። 5-6 ግን አያስገድድም። እሺ ምክንያቱም ታውቂው ነገር የለም። ስለዚህ አብሽን ሞልተሽ ባትናገሪ ጥሩ ነው። ፍላጎት ስላለሽ ነው። ምንም ፍላጎት የለኝም። እሺ ስላለሽ እያነሳሽ ትሰጪዋለሽ። አለቀ በቃ። በእናትሽ ከቤት የውጭልኝ ትመስላለች። አልወጣም። እኔ ያልገባኝ ነገር ልሽ ይልን ካሰችም ይለንም ሁለታችሁ መጠየቅ እንፈልግ። ያልገባኝ ነገር አለ። እንዴት ነው ይሄ ሰውዬ ከግዳጅ ውጪ ማለት ነው ሁለታችሁም የፍቅር ግንኙነት እንደነበራችሁ ያስታውቃል። ምናልባት ስለተጋጫችሁ ሊሆን ይችላል ይሄን ነገር ማውጣት የፈለጋችሁት። ካሰች የፍቅር ግንኙነት ነበረሽ አልነበረሽም? ከይዩ እኔ ከሱ ጋር ምንም የፍቅር ግንኙነት አልነበረኝም። ታዲያ እንዴት በተደጋጋሚ ይሄን ነገር ልታረጊ ቻልሽ? አስገድዶኝ ስለሆነ ነው ያደረኩት እንጂ ምንም ሁሌ ነው እንደሚያስገድድሽ። ሁሌ ያስገድደኝ። የነየው ቤት ብቻ ነው እንደ ያለው አንቺ ሌላ ቤት መግባታችሁም እንዴ? ሁሌ የሚያስገድድሽ ፍላጎት አለኝ በቃ አለቀ። ማን ይከስሻል? ልታረጊ ትችያለሽ። ምን አገባሽ ስለኔና ስለሱ? በደንብ ነው የሚያገባኝ። ምን አገባሽ? ምን ይመለከትሻል? ግን በተደጋጋሚ እሷ እንደያዘችሽ ታውቂያለሽ አይደል? እሷ ምን ላይ ነው ያዘችኝ? ስትማግጭ። ኦኬ ሶፋ ላይ ተቀምጬ ማስረጃም አለኝ። ሲጀመር አለሽ? ማሳየት እችላለሁ። ሰላም በዩ። ማስረጃውን ማሳየት እችላለሁ። በእናታችሁ አትነዝንዙኝ። አሁን ውጡልኝ። ቆሻሻ ሰዎች ናችሁ ሁለታችሁ። እታጠባለሁ ቆሻሻ ኮንኩ። ግን ደግሞ ካንቺ አልብስም። እንኳን የሚጸዳ አይመስለኝም። ካንቺ አልብስም። አሁን ልሽ እንድትለፋለፉ አይደለም ፈልገው። እህቴ እኮ እንደ እህት ነው። ሄለን እየሰማሽኝ ነው? ተረጋጊ። ይኸውልሽ እየሰማሽኝ ነው አይደል? እኔ የምፈልገው እናንተ ስትለፋለፉ እናንተ ወሬ መስማት አይደለም ፈልገው። ለዚች ልጅ ምን አይነት መድኃኒት ትሰጫት ነበር የነበረው? የትኛዋ ልጅ? ሰጪዋን ትጠይቃት። እሷማ ምንም አታውቅም። የሰጣችኋትን መድኃኒት እየሰጠች ነበር። በቃ ሰጪዋን ጠይቃት። ከእሷም ማወጣጣት ማግኘት ያለብኝ መረጃ እንዳለ አግኝቻለሁ። በቃ ካገኘ አሁን ደግሞ ማወቅ የምፈልገው ከአንቺና ከዮብ ነው ማወቅ የምፈልገው። በእናትህ ጨቅጭቀኝ ሰውዬ ውጣልኝ አልኩህ እኮ። ያው ሰጪዋን አካል ጠይቃት አለቀ። እኔ ጋር ሌላ ምንም የለም። እርግጠኛ ነሽ? ያ ሄለን ይኸውልሽ አሁን ይኸውልሽ ባለቀ ነገር ነው እኔና አንቺ እየተከራከርን ያለን እዚህ። ግን ለምንድን ነው የምትጨቀጭቀኝ? በእናትህ በቃ እኔ ህመሜን ላስታመበት ውጣልኝ። ምንድን ነው ህመምሽ? ምን አገባክ? ውጣልኝ። አሁን እኔ ይኸውልሽ ሄለን ይኸውልሽ አንተ ሁለተኛ አሁን በጣም ይኸውልሽ ፖላይት ሆኜ እያወራሁሽ ነው ያለሁት በጣም ከሚገባው በላይ። ኦልሬዲ ያለቀ ነገር ነው። አንቺ ከዚህ ሰዓት ደቂቃ ጀምሮ ማለት ነው በህግ ቁጥጥር ስር ነው የምትሆኚ። ምክንያቱም እኔ ጋርም በቂ ማስረጃ አለ። አንቺ ስታረጋቸው ነበር በእኔ ላይ ሄለን ይኸውልሽ አሁን እየገባሽም አይደለም መሰለኝ። አንቺ ከምፈልገው በላይ ማስረጃ እየሰጠሽኝ ነው ይሄን ነገር ስታደርጊው እንደነበረ። ምንድን ነው የምትለው? በእናትህ ውጣልኝ። ምንድን ነበር ስትሰጧት የነበረው? እሱም ብቻ ነገር እኔ ማወቅ ፈልገው ይሄን የምሰጣት አካል እሷ ናት አይደል? እሷን ጠይቃት። ነገር የለም በቃ ምግብ የምታበስለው እሷ ናት አይደል? ኪችን የምገባው እሷ ናት አይደል? እሷን ጠይቃት። አንድ ነገር ልንገርሽ፣ ቅጣትሽ እንዲቀልልሽ ወንጀልሽ እንዲቀልልሽ አፈልጊ። በእናትህ በበሽታዬ ላይ አሁን በሽታ አትሆንብኝ። ውጣልኝ። አሁን በዚህ ወንጀልሽ ሌላ ወንጀል ነው መጨመር የምፈልጊው ማለት አሁን ይኸውልሽ እኔ በሁለት ነገር ነው አንቺን ልከስሽ። በሁለት ነገር ነው ይኸውልሽ ክስ ሊመሰረትብሽ የሚችለው አንቺ። አንደኛ ባለትዳር የሆነን ሰው በማማገጥ፣ ሁለተኛ ደግሞ
አላግባብ የሆነ እኔ አላመንጠቅኩትም። ወዶ መጣ እንጂ ምንድነው የምትለፈልፈው? በእናትህ ውጣልኝ። ግንኙነት ነበረሽ አልነበረሽም? ከሱ ምን አገባ? ውጣልኝ። አትነግሪኝም? አዎ አይመለከትህም። በዚህ ልክ ነው መቀጠል እንፈልግ ይላል። አይመለከትህም አልኩ እኮ ውጣልኝ። ይኸውልሽ እኔ አሁን ይሄ ነገር እዚሁ ጋር እንዲያልቅ ነው የምፈልገው። ስለኔና ስለሱ ግንኙነት ምን አገባ? ያንቺ ሙሉ ቤተሰቦችሽ ሙሉ ዘመዶችሽ ይሄን ነገር ሰምተው ማለት ነው እንድትገለግ አልፈልግም። እኔ ለአንቺ ከቨር መስጠት ባለብኝ ልክ ያጣው አጥፍተሻል፣ ባጠፋሽው ልክ መቀጣት አለብሽ። በዛ ነገር ግን እድሜ ልክ ተሸማቀሽ እንድትኖሪ ግን አልፈልግም። የምትፈልጊም ከሆነ ደግሞ ማለት ነው አሁን እየቀረስኩሽ ያለውን ቪዲዮ ቀጥታ ለቤተሰቦችሽ መልክ ይሆናል። የሰማሽኝ ነው አይደል? ይሄ ነገር እንዲሆን ትፈልጊያለሽ? ከሱ ውጪ ደግሞ ማለት ነው ካሰች እጅ ላይም ተቀርጸው ያሉ ቪዲዮዎች አሉ። አንቺ ይሄን ነገር ስታደርጊው ራሳችሁ ገዝታችሁ በሰጣችሁ ስልክ የቀረጸችሽ ነገር አለ። ያንንም የሚያስፈልግሽ ከሆነ ደግሞ ማለት ነው ለቤተሰቦችሽ መላክ ይችላሉ። አንቺ ዝም በይ፣ ዝም በይ፣ ዝም በይ። ማገባሽ የጠበኩሽ በእናትህ በሽታ ላስታምበት። አንተ ደግሞ እንደሱ ሁለተኛ በሽታ አትሆንብኝ። ትወጣልኝ አሁን። እኔ ይኸውልሽ አሁን ለአንቺ የተሻለ መንገድ እያቀረብኩልሽ ከገባሽ የተሻለ መንገድ እየሰጠሁሽ። ምን ነው እኔ ሰው ገድያለሁ እንዴ? የተሻለ መንገድ ምናምን የምትለው አይተናነስም። ምን ሳጠፋ ሊያውን ደግሞ የገደልሽው ማለት ነው የገዛ እህትሽንና የእህትሽን ልጅ። እህትሽ ምን ሊሰማት እንደሚችል አስበሽዋል? ይሄን ነገር ስታቅ ምን ሊሰማት እንደሚችል አስበሽዋል ወይ? ሄለን ምን እንደለ ነው? አንዴ አይደለም ደጋግመሽ ነው የገደልሽ። ታውቂያለሽ አይደል? ምን እንደለ ነው የምትፈልገው? ምንድን ነው የፈለግከው ከኔ? እኔ የምፈልገው ነገር ታውቂያለሽ። እኔ እውነታውን ማወቅ ነው የምፈልገው ካንቺ። የምን እውነታው? ስታደርጊያቸው የነበሩትን ነገሮች እንዳለ። ኦኬ እኔና ዮባ እንደምንዋደድ ነው? አንቺና ዮብ እንደምትዋደዱ ብዙ ጊዜ በተደጋጋሚ አብራችሁ እንደምትተኙ መቃወቅ አይደል? አሁን ከዛ ውጪ ደግሞ ማለት ነው ለልጅቷ መድኃኒት እንደምትሰጡ ማወቅ ፈልጋለሁ። ምን አይነት መድኃኒት ሲሰጧት ምን እንደነበረ አወቅ እኮ። በቃ ውጣልኝ በእናትህ። ካወኩኝ እኮ እኔ ብቻ እንደማልወጣ ታውቂያለሽ አይደል? ወንጀለኛ ነሽ። ስለዚህ ለህግ አሳልፌ ነው የምሰጥሽ። ጣጣ የለውም። ፖሊስ ሲመጣ እጄን ሰጥቼ እወጣለሁ። ወንጀለኛ ናቸው። እኔ ቪዲዮን ቀርጬ እስክጠብቅ ነው የሚጠብቁት። አንተ ለጥቅም ነው ቪዲዮ የፈለግከው? ምንም አይደለም። በእናትህ ውጣልኝ። ሰማካ በቃ ከዚህ በላይ ምን ትፈልጋለህ? ከዛ ውጪ ደግሞ ማለት ነው ማርታን ይቅርታ እንድጠይቂያት እንፈልጋለሁ ከመሄድሽ በፊት። ምን አጥፍቼ? እኔ ከዚች ልጅ ጋር እንዴት መግባባት እንዳለብኝ አላቅም። ሄለን ይኸውልሽ፣ እኔ አንቺ ከዚህ በላይ መታገዝ አልፈልግም። ተነሽ ውጪ፣ ተነሽ፣ ተነሽ ውጪ።